የተፈራው ሆኗል። ኢራን ኒኩሌር ቦምብ በይፋ እጇ ገብቷል። መላው ዓለም በድንጋጤ ተውጧል። የቀጠናውም ሆነ የዓለምን ፖለቲካ እስከ ወዲያኛው ሊቀይር የሚችል ያ አስፈሪ ሰዓት ደርሷል። አዲሱ የኢራን መንፈሳዊ መሪ ሙጅተባ ካሚኒ ዓለምን ወደ እሳት ባህር ሊከት የሚችል እጅግ አስደንጋጭ ትዕዛዝን አስተላልፈዋል። مورد اصابت قرار گرفته و مجبور به فرود اضطراری در یکی از مناطق جنوب اصفهان شدند. የምዕራባውያን ትልቁ ቅዠት የእስራኤል የዘመናት ስጋት የአሜሪካ የዲፕሎማሲ ውድቀት ዛሬ በይፋ እውን ሆኗል። Folks have come pouring into our border and a lot of problems are being caused, although we've stopped it to a large extent, as much as you can without the wall, which we're going to get. አዲሱ የኢራን መንፈሳዊ መሪ ሙጅተባ ካሚኒ አባታቸው አያቶላ አሊ ካሚኒ ለዓመታት ጥለው የነበረውን የኒኩሌር ክልከላ በአንድ ጀንበር ቀደው ጥለውታል። አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ጦርነት ለኢራን የኒኩሌር ባለቤትነት በር ከፍቷል። ቴሄራን ዛሬ ለብቻው አይደለችም። ከጀርባዋ ሩሲያ፣ ቻይናና ሰሜን ኮሪያ እንደ ብረት አጥር ቆመዋል። ይህ የሀያላን ጥምረት ዋሽንግተንንና ቴል አቪቭን አንቀጥቅጧል። አሜሪካ የጦር መርከቦቿን ወደ ፋርስ ባህረ ሰላጤ ዳግም እያዘመተች ነው። የእስራኤል የጦር ጄቶችም ሞተራቸውን ዳግም አስነስተው የጥፋት ትዕዛዝን እየተጠባበቁ ይገኛሉ። ከቴሄራን ተራሮች በታች በመቶ ሜትሮች ጥልቀት ባላቸው የኮንክሪት ዋሻዎች ውስጥ ያ አስፈሪው አውሬ አሁን ማጓራት ጀምሯል። ዩራኒየሙም ተበልጽጓል። ዲፕሎማሲው ሞቷል። ጠረጴዛው ተገልብጧል። አሁን የቀረው ጊዜ አይደለም። አሁን የቀረው የመጨረሻው ውሳኔ ነው። በሚቀጥሉት ጥቂት ጊዜያት ዓለምን ወደ አመድነት የሚቀይረው የኒኩሌር ቦምብ በኢራን እጅ እንዴት እንደገባና በመካከለኛው ምስራቅ የተከሰተው ጦርነት መጨረሻው ምን ሊሆን እንደሚችል እንመለከታለን። ያ አስፈሪው የአሜሪካና የኢራን የ45 ዓመታት ቂም እንዴት ወደ ፍጻሜ እንደደረሰ፣ የኢራን የኒኩሌር መታጠቅ የዓለም የኃይል ሚዛንን እንዴት እንደሚገለባብጥ፣ እንዲሁም ከቴሄራን ጀርባ ያሉ ስውር እጆች እነማን እንደሆኑና የሰው ልጅ ጣፈንታ በምን አይነት አስከፊ አደጋ ላይ እንደወደቀ በጥልቀት እንመረምራለን። እንደ ሁሉ ጊዜው ቪዲዮ ላይክ በማድረግ ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ዓለም አቀፍ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝር ጉዳዮቹ እናምራ። በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረከችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብቻ እየሸጥን ነው። ውብይታን ከነፋሻማ አየር ጋር ያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። ከመካከለኛው ምስራቅ ምድር አልፎ ዓለምን እያናጋ የሚገኘው የሀያላን ፍጥጫ ዓለም እስካሁን ካየቻቸው ጦርነቶች ሁሉ እጅግ የከፋውና የመጨረሻው ሊሆን የሚችል የታሪክ ምዕራፍ ተከፍቷል። አሜሪካና እስራኤል በአንድ በኩል፣ ኢራን በሌላ በኩል ሆነው የሚያደርጉት የኒኩሌር ሽቅድድም አሁን ወደ መጨረሻው ቀይ መስመር ተቃርቧል። ከቴሄራን በስተደቡብ፣ በስተምስራቅና በስተምዕራብ በሚገኙትና በረሃማ በሆኑት የተራራ ሰንሰለቶች ስር በመቶዎች የሚቆጠሩ ሜትሮች ጥልቀት ባላቸውና የሰው ልጅ በሰራቸው ግዙፍ የኮንክሪት ዋሻዎች ውስጥ አንድ አስፈሪ አውሬ እያጓራ ነው። ይህ አውሬ በአይን የማይታይ ነገር ግን መላውን ዓለም በአንድ ጀንበር ወደ አመድነት ሊቀይር የሚችል የኒኩሌር ኃይል ነው። ለ10 ዓመታት በምስጢር ሲካሄድ የነበረው የድመትና የአይጥ ጨዋታ አሁን አብቅቷል። ኢራን የኒኩሌር ማበልጸጊያ ማሽኖቿን ሴንትሪፉጆችን እስከ መጨረሻው ፍጥነት እንዲሽከረከሩ ትዕዛዝን ሰጥታለች። በናታንዝና በፎርዶ በሚገኙት ድብቅ ማዕከላት ውስጥ የሚሰማው ያ የሺዎች ማሽኖች ድምፅ ለአሜሪካና ለእስራኤል የጦርነት አዋጅ ሆኗል። ይህ ድምፅ ለቴሄራን መሪዎች የነጻነትና የአያልነት መዝሙር ሲሆን፣ ለዋሽንግተንና ለቴል አቪቭ ግን የመቃብር አፋፍ ጥሪ ሆኗል። ዲፕሎማሲው በቪየናና በጄኔቫ አዳራሾች ውስጥ ለዓመታት ሲንከባለል ቆይቶ ከቀናት በፊት
ደግሞ በፓኪስታን በባዶነት ተቋጭቷል። ጠረጴዛው ተገልብጧል። ስክሪፕቶችም በሚሳኤል ቁልፎች ተተክተዋል። Folks have come pouring into our border and a lot of problems are being caused, although we've stopped it to a large extent, as much as you can without the wall, which we're going to get. የአሁኑን የአሜሪካና ኢራንን የኒኩሌር ፍጥጫን ለመረዳት ጊዜን ወደ ኋላ መለስ ብለን መመልከት ግድ ይለናል። ዛሬ የተናነቁት አሜሪካና ኢራን በአንድ ወቅት በመካከለኛው ምስራቅ እንደ አንድ ልብ መካሪ፣ እንደ አንድ አፍ ተናጋሪ የነበሩ የቅርብ ወዳጆች ነበሩ። እንዲያውም የኢራን የኒኩሌር መርሃ ግብር ዛሬ ለአሜሪካ ስጋት ቢሆንም የተጀመረው ግን እንደ አውሮፓውያኑ በ1950ዎቹ በፕሬዝዳንት ድዋይት አይዘንሃወር አተምስ ፎር ፒስ በተሰኘ የአሜሪካ ድጋፍ እንደነበር የታሪክ ድርሳናት ያመለክታሉ። ያ ወርቃማ ዘመን ግን በጥርጣሬና በሴራ ተሸፍኖ ነበር። በ1953 ሲአይኤ በኢራን ታዋቂ የነበሩትን ጠቅላይ ሚኒስትር መሐመድ ሞሳዳቅን በወታደራዊ መፈንቅለ መንግስት ከስልጣን ማውረዱ በኢራናውያን ልብ ውስጥ ለመጀመሪያ ጊዜ የጸረ አሜሪካን ዘር ዘርቷል። አሜሪካ የራሷን ጥቅም ለማስጠበቅ የኢራንን ሉዓላዊነት ደፈረች የሚለው ይህ ቁስል ለቀጣዮቹ ታላቅ ፍንዳታ መነሻም ሆኗል። እንደ አውሮፓውያኑ አቆጣጠር በ1979 የተቀሰቀሰው የኢራን እስላማዊ አብዮት በሁለቱ ሀገራት መካከል የነበረውን ግንኙነት ብቻ ሳይሆን የመላውን ዓለም ጂኦፖለቲካ እስከ ወዲያኛው የቀየረ ሲሆን ሻሂ መሐመድ ሬዛ ፓህሌቪ ሀገሪቱን ጥለው ሲሰደዱ አያቶላ ሩሁላ ካሚኒ ከፈረንሳይ ስደት ተመልሰው ስልጣኑን ተረክበዋል። ያኔ ነበር በኢራን አደባባዮች ላይ ሞት ለአሜሪካና ሞት ለእስራኤል የሚሉ መፎክሮች የሰማዩን አድማስ ማድማት የጀመሩት። ለአሜሪካ ኢራን የቀጠናው ፖሊስ መሆኗን አብቅቶ ትልቁ ስጋት ሆነችባት። ለኢራን ደግሞ አሜሪካ ከወዳጅነት ተራ ወጥታ ታላቋ ሰይጣን ተብላ ተፈረጀች። ጥላቻው ወደማይመለስበት ደረጃ የተሻገረው ህዳር 4 ቀን 1979 ነው። በቴህራን የሚገኙ የዩኒቨርሲቲ ተማሪዎች የአሜሪካን ኤምባሲ በመውረር 52 ዲፕሎማቶችና ሰራተኞችን ለ444 ቀናት ታጋቾች አደረጉ። ይህ ድርጊት በአሜሪካውያን ህልና ውስጥ የማይፋቅ ጠባሳ ጥሏል። አሜሪካ ኢራን ዓለም አቀፍ ህግን የጣሰች ሽብርተኛ ሀገር ናት ስትል፣ ኢራን ደግሞ ኤምባሲው የሴራና የስለላ ማዕከል ነበር በማለትም ተሟግታለች። ይህም በአሜሪካና በኢራን መካከል ለ45 ዓመታት የዲፕሎማሲ መቆራረጥን መነሻ ሆኖ ዘልቋል። በሌላ በኩል በ1980ዎቹ የኢራቅና የኢራን ጦርነት ሲቀሰቀስ አሜሪካ ለሳዳም ሁሴን መንግስት የስለላና የገንዘብ ድጋፍ ማድረጓ በኢራን በኩል የጥፋት ሴራ ተደርጎ ተወስዷል። በተለይም በ1988 የአሜሪካ የጦር መርከብ ዩኤስኤስ ቬንሲኔስ በስህተት የኢራንን የመንገደኞች አውሮፕላንን መትቶ 290 ሰዎች መገደላቸው ጥላቻውን ወደ በቀል አሸጋግሮታል። ኢራን አሜሪካ ሆን ብላ ዜጎችን ገድላለች ስትል ዛሬም ድረስ በየዓመቱ ታስባለች። ከ1990ዎቹ ጀምሮ ደግሞ ባላንጣነቱ ወደ ውክልና ጦርነት ፕሮክሲ ዋር ተሸጋግሯል። ኢራን እንደ ሂዝቦላ፣ ሐማስና በኋላም በየሜን ያሉትን ሁቲዎችን በመደገፍ የአሜሪካንና የእስራኤልን ጥቅም መምታትም ጀምራለች። አሜሪካ ኢራንን ሽብርተኝነትን በገንዘብ የምትደግፍ ቀዳሚ ሀገር በማለት ፈርጃ ኢኮኖሚዋን የሚያደቅ ከባድ ማዕቀቦችንም ጥላለች። ጥላቻው በቅርብ ጊዜ ወደ ከፍተኛ ደረጃ የደረሰው ጥር 3 ቀን 2020 ላይ ነው። አሜሪካ የኢራንን ወታደራዊ ስትራቴጂ ቀያሽ የነበሩትን ጀነራል ቃሲም ሱሌማኒን በባግዳድ አየር ማረፊያ በድሮን ስትገድል ኢራን ከባድ በቀል እንደምትወስድ ዝታ ነበረች። ይህ ግድያ በሁለቱ ሀገራት መካከል የነበረውን ግንኙነት ወደ ቀጥተኛ ጦርነት አፋፍም አድርሶት እንደነበር የሚታወስ ነው። ዛሬ የምናየው ጦርነትና የኢራን መንፈሳዊ መሪዎች መገደል የኒኩሌር ፍጥጫው የዚሁ የ45 ዓመታት ቂም በቀል ውጤት ነው። ኢራን ኒኩሌርን እንደ መከላከያ ጋሻ የምትመለከተው አሜሪካ ኢራንን ካላንበረከኩ አልረካም ከሚለው ስጋት የመነጨ ነው። አሜሪካ ደግሞ የኢራንን የኒኩሌር ጦር መሳሪያ መታጠቅን ለእስራኤልና ለዓለም ሰላም መጨረሻ ነው ብላ ታምናለች። Folks have come pouring into our border and a lot of problems are being caused, although we've stopped it to a large extent, as much as you can without the wall, which we're going to get. ኢራን የኒኩሌር ቴክኖሎጂን ለማበልጸግ የምታደርገው ሩጫ በዓለም አቀፍ ማህበረሰብ ዘንድ እንደ ጥፋት ፍላጎት ቢታይም ለኢራን መሪዎች ግን ጉዳዩ ከጥፋት ይልቅ ከህልውና ጋር የተያያዘ ነው። ቴህራን ለምን ዓለም አቀፍ ማዕቀብንና የጦርነት ስጋትን ተቋቁማ ቦምቡን መታጠቅ ፈለገች ለሚለው ለዚህ ጥያቄ ምላሽ የሚሆነው 4 ዋና ዋና ምክንያቶችን እንመልከት።
የመጀመሪያው የህልውና ዋስትና ሲሆን የኢራን ትልቁ ስጋት አሜሪካ በኢራቅና በሊቢያ ያደረገችው አይነት የመንግስት ለውጥ በማድረግ ሀገሪቱን እንዳፈራረሰችው በሷም ላይ እንዳይደገም ሀገሯንና ህዝቦቿን ለመጠበቅ የሚል ነው። ኢራን እንደምትገነዘበው የኢራቁ ሳዳም ሁሴንና የሊቢያው ሙሐመር ጋዳፊ የኒኩሌር መርሃ ግብራቸውን ካቆሙ በኋላ ነው በምዕራባውያን ኃይል ከስልጣናቸው የወረዱት። በተቃራኒው ደግሞ ሰሜን ኮሪያ የኒኩሌር ጦር መሳሪያ ስላላት አሜሪካ ልትወራት አልደፈረችም። ዘብሩኪንግስ ኢንስቲትዩሽን ባወጣው የጥናት መረጃ መሰረት የኢራን መሪዎች ኒኩሌርን እንደ ኢንሹራንስ ወይንም የህልውና ዋስትና አድርገው ይቆጥሩታል። የኒኩሌር ቦምቡ ካለን ማንም አይነካንም የሚለው አስተሳሰብ በቴሄራን ቤተ መንግስት ውስጥ የጸና እምነትም ሆኗል። ኢራን ራስዋን እንደ ጥንታዊቷ የፋርስ ግዛት ኃያል አድርጋ የምትመለከት ሲሆን በመካከለኛው ምስራቅ የሺአ አስተሳሰብንና የራስዋን የፖለቲካ ተጽዕኖ ለማስፋፋት የኒኩሌር ጉልበትን የግድ እንደሆነም ታምናለች። በሌላ በኩል እስራኤል በመካከለኛው ምስራቅ ብቸኛዋ ኦፊሻሊ ባይሆንም የኒኩሌር ባለቤት ናት ተብሎ የሚታመን ሲሆን ኢራን ይህንን ወታደራዊ ሚዛን ለማስተካከልና የእስራኤልን ስጋት ለመመከት ኒኩሌር ያስፈልገኛል ብላ ታምናለች። ኢንተርናሽናል ክራይሲስ ግሩፕ እንደሚተነትነው ከሆነም የኢራን ኒኩሌር መታጠቅ በቀጠናው ያላትን የውክልና ጦርነት ለማጠናከር ትልቅ የሞራል ድጋፍ ይሆናታልም ይባላል። በሌላ በኩል ለኢራን ህዝብና መንግስት የኒኩሌር ቴክኖሎጂ የሳይንስ ብስለትና የሀገር ኩራት መገለጫ ሲሆን እኛም እንችላለን የሚል አቋም የወሰዱበት ነው። ካታሃም ሃውስ የተሰኘው ድረ ገጽ ባወጣው ሪፖርት መሰረት የኒኩሌር መርሃ ግብሩ በኢራን ውስጥ ካለው የፖለቲካ ልዩነት በላይ የሁሉንም ወገኖች የጋራ ኩራት ሆኖ መገንባቱንም ይነገራል። ኢራን የኒኩሌር መርሃ ግብሯን በምዕራባውያን ላይ እንደ ትልቅ ጫና መፍጠሪያ ትጠቀምበታለች። ማዕቀቡን ካላነሳችው ዩራኒየም ማበልጸገን እቀጥላለሁ የሚለው ዛቻዋ አውሮፓና አሜሪካ ወደ ድርድር ጠረጴዛ እንዲመጡ የሚያስገድድ ዋነኛ መሳሪያም ሆኖላታል። የኒኩሌር ቴክኖሎጂው ለኃይል አቅርቦትና ለሕክምና አገልግሎት እንደሚውል በመግለጽ ኢራን ዓለም አቀፍ ተቀባይነትን ለማግኘትም ትሞክራለች። ኢራን የኒኩሌር ጦር መሳሪያን የምትፈልገው ዓለምን ለማጥፋት ሳይሆን ራስዋን ከጥፋት ለመከላከልና በቀጠናው ያላትን የበላይነት ለማረጋገጥ እንደሆነም የሚነገር ቢሆንም ይህ ፍላጎቷ ግን ከእስራኤልና ከአሜሪካ የደህንነት ስጋት ጋር በቀጥታ ስለሚጋጭ ቀጠናውን የጦርነት አውድማ እያደረገም ይገኛል። ኢራን የመጀመሪያውን የኒኩሌር ቦምብ ለመስራት ከሚያስፈልጋት ደረጃ ለመድረስ የቀራት ጊዜ ከዓመታት ወርዶ ከረጅም ወራት አንሶ የጥቂት ጊዜያት ጉዳይ መሆኑን ዓለም አቀፍ የአቶሚክ ኤነርጂ ተቋምና መገናኛ ብዙሃን በስፋት እየዘገቡ ባለበት ወቅት ሚያዝያ 13 ቀን 2026 ከኢራን የተሰማው መረጃ መላውን ምዕራባውያንና ዓለምን አስደንግጧል። የቀጠናውም ሆነ የዓለምን ፖለቲካ እስከ ወዲያኛው ሊቀይር የሚችል ያ አስፈሪው ሰዓት እየደረሰም ይመስላል። አዲሱ የኢራን መንፈሳዊ መሪ ሞጅተባ ካሜኒ ዓለምን ወደ እሳት ባህር ልከታት የሚችል እጅግ አስደንጋጭ የተባለውንም ትዕዛዝ አስተላልፈዋል። ለብዙ ዓመታት በምስጢር ሲጠበቅ የነበረውና የምዕራባውያን ትልቁ ቅዠት የሆነው የኢራን የኒኩሌር ጦር መሳሪያ ባለቤትነት አሁን በይፋ ታውጇል። አዲሱ የኢራን መንፈሳዊ መሪ ሞጅተባ ካሜኒ አባታቸው አያቶላ አሊ ካህመኒ የኒኩሌር ጦር መሳሪያ ግንባታን ሐራም ወይንም የተከለከለ በማለት ጥለውት የነበረውን ሃይማኖታዊ እገዳ በይፋ መሻራቸውን የኢራኑ ኢርና የዜና ወኪል ሚያዝያ 14 ቀን 2026 ባወጣው ዘገባ አስነብቧል። ይህ ማለት ኢራን ከዛሬ ጀምሮ የኒኩሌር ቦምብ እንድታመርት የሚከለክላት ምንም አይነት የሞራልም ሆነ የሕግ አጥር እንደሌለም ተመላክቷል። ሞጅተባ ካሜኒ በቁጣ በታጀበው ንግግራቸው እንዲህ ብለዋል። ዓለም በጉልበተኞች በምትመራበት በዚህ ጨለማ ዘመን የኢራን ሉዓላዊነት የሚከበረው በሚሳኤል አፍ ላይ በሚገጠመው የኒኩሌር ሐረር ብቻ ነው። ይህ ለድርድር የማይቀርብ የህልውና ጉዳይ ነው ብለዋል። የዜናው እጅግ አስፈሪ ክፍል ደግሞ ኢራን የኒኩሌር ጦር መሳሪያን ለመታጠቅ ዓመታት ወይንም ረጅም ወራት ሳይሆን በጥቂት ጊዜያት ብቻ እንደሚበቋት መገለጹ ነው። ቴሄራን የዩራኒየም ማበልጸጊያ ማሽኖቿን ወደ መጨረሻው ምዕራፍ እንዲሸጋገሩ ትዕዛዝ የሰጠች ሲሆን የአገሪቱ ብሔራዊ ዘብ በማንኛውም ሰዓት ለሚሰጥ ጥቃት ቀይ ማስጠንቀቂያን አብርቶ እንዲጠባበቅም ትዕዛዝ ተሰጥቶታል። ይህ ማለት በአሁኑ ሰዓት በቴሄራን ምድር ስር በሚገኙ ምስጢራዊ ዋሻዎች ውስጥ ዓለምን ሊያጠፉ የሚችሉ አውዳሚ መሳሪያዎች እየተገጣጠሙ ነው ማለት ነው።
ኢራን ይህንን ደፋር እርምጃ እንድትወስድ የጀርባ አጥንት የሆኑት ሩሲያ፣ ቻይናና ሰሜን ኮሪያ መሆናቸውን ዘገባው አመላክቷል። ሶስቱ ኃያላን ሀገራት ለኢራን አስፈላጊውን ቴክኖሎጂ፣ ጥሬ ዕቃና ወታደራዊ ድጋፍ ለማድረግም ቃል ገብተዋል ነው የተባለው። ይህ የኃያላን ጥምረት ስምምነት የአሜሪካና የእስራኤልን ወታደራዊ የበላይነትን ለአንዴና ለመጨረሻ ጊዜ ለመደምሰስ ያለመ መሆኑ የታወቀ ሲሆን ዓለምን ወደ ሶስተኛው የዓለም ጦርነት አፋፍም እየገፋፋት ይገኛል። ከኢራን ምድር የተሰማው ዜና ዋሽንግተንንና ቴል አቪቭን አናውጧል። በተለይም እስራኤል ይህንን እርምጃ የህልውና ቀጥታ የጦርነት አዋጅ አድርጋ እንደምትመለከተው ይጠበቃል። የሞሳድና የሲአይኤ ወኪሎች ከፍተኛ ውጥረት ውስጥ ሲሆኑ አሜሪካ ወደ ቀጠናው ተጨማሪ የጦር መርከቦችን እያዘመተች መሆኑም ተመላክቷል። ከዚህ ቀደም የወጡ የዓለም አቀፍ መገናኛ ብዙሃን ዘገባዎችና እንደ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ምስጢራዊ ሪፖርቶች ኢራን ዩራኒየሙን እስከ 85 በመቶ አበልጽጋለች። ይህ ቁጥር በኒኩሌር ሳይንስ ቋንቋ ዩራኒየም ከ60 እስከ 90 በመቶ ያለው ሂደት ለቦምብ ወደሚያስፈልገው ደረጃ ማሳደግ እጅግ በጣም ቀላልና አጭር ጊዜን ብቻ የሚጠይቅ ነው። የዓለም አቀፉ የአቶሚክ ኤነርጂ ዋና ዳይሬክተር ጀነራል ራፋኤል ጊሮሲ ደጋግመው እንዳስጠነቀቁት ኢራን በአሁኑ ወቅት በርካታ የኒኩሌር ቦምቦችን ለመስራት የሚያስችል ከፍተኛ መጠን ያለው የበለጸገ ዩራኒየም ክምችት አላት ብለዋል። ኢራን ዩራኒየሙን ጨርሳ ቦምቡን ማግኘት አንድ ነገር ቢሆንም ቦምቡን በሚሳኤል አናት ላይ ገጥሞ መተኮስ ሌላ ሂደት እንደሚፈልግም ይነገራል። ነገር ግን ኢራን በዓለም ላይ ካሉ እጅግ ዘመናዊ የሚሳኤል ቴክኖሎጂዎች አንዱ ባለቤት እንደመሆኗና ከሩሲያና ከሰሜን ኮሪያ ጋር የምታደርገው ምስጢራዊ የቴክኖሎጂ ሽግግር ቦምቡን የማሳነስ ስራዋን እጅግ እንዲፋጠንም አድርጓል ነው የሚባለው። የአሜሪካው ሲአይኤ ዳይሬክተር ዊሊያም ቡርነስ በቅርቡ በሰጡት ቃል ኢራን የኒኩሌር ቦምብ ለመስራት ያላት ቴክኒካዊ ብቃት እጅግ እንዳሳደገችም ገልጸዋል። የኢራን የኒኩሌር ማዕከላት እንደ ፎርዶ ያሉት በተራራ ስር በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ይገኛሉ። ይህ ማለት በአየር ጥቃት በቀላሉ ሊወድሙ አይችሉም ማለት ነው። እነዚህ ማዕከላት በ24 ሰዓታት ውስጥ በሺዎች የሚቆጠሩ ዘመናዊ ማሽኖች IR6 ሴንትሪፉጅ በማሽከርከር ምርቱን የሚያፋጥኑ ሲሆን ዓለም አቀፍ ተቆጣጣሪዎች በእነዚህ ማዕከላት ውስጥ ያለውን እንቅስቃሴ ሙሉ በሙሉ እንዳይመለከቱትም መከልከላቸው ኢራን የመጨረሻውን መስመር አልፋ ይሆናል የሚለው ጭንቀትን ፈጥሯል። ዓለም አቀፍ ስትራቴጂካዊ ተንታኞች እንደሚናገሩት ኢራን አሁን ያለችው ትራሽሆልደር ስቴት ደረጃ ላይ ነው። ይህ ማለት ኒኩሌር የላትም ለማለትም ሆነ አላት ለማለት በማይቻልበት እጅግ ጠባብ መስመር ላይ ትገኛለች። አሁን የቀረው የፖለቲካ ውሳኔ ብቻ እንደሆነም ይነገራል። ሞሽታባ ካሜኒ ጀምሩ የሚለው ትዕዛዝ በሰጡበት ቅጽበት ዓለም የኒኩሌር ክለብ አባል የሆነችው አዲስና አስፈሪዋ ኢራን ትታያለች ማለት ነው። ኢራን በአሁኑ ሰዓት ለብቻዋ ብትሆን ኖሮ ምዕራባውያን የጣሉባትን ከባድ የኢኮኖሚና የቴክኖሎጂ ማዕቀብ ከዓመታት በፊት የኒኩሌር ህልሟን አመድ ባደረገው ነበር። ነገር ግን ቴህራን በዓለም ፖለቲካ ውስጥ አዳዲስና ሀያላን ወዳጆችን ማፍራት ትችላለች። ይህ የጥፋት ጥምረት ተብሎ በምዕራባውያን የሚጠራው ስብስብ አሜሪካ በመካከለኛው ምስራቅ ያላትን የበላይነት ለመስበር ቆርጦ የተነሳ ቡድን ሆኗል። ከሞስኮ እስከ ፒዮንግያንግ ከቤጂንግ እስከ ቴሄራን የተዘረጋው ይህ ምስጢራዊ ሰንሰለት ኢራንን የኒኩሌር ደጃፍ ላይ አድርሷታል። ለአስርት ዓመታት ኢራን የኒኩሌር ጦር መሳሪያ እንዳትታጠቅ እናደርጋለን የሚለው የአሜሪካና የእስራኤል ቃል ኪዳን አሁን ከባድ ፈተና ላይ ወድቋል። ቴሄራን ዩራኒየሙን እስከ 85 በመቶና ከዛ በላይ ማበልጸጓ ሲሰማ በዋሽንግተን የኃይል ኮሪደሮችና በቴል አቪቭ የጦር ካቢኔዎች ውስጥ ዲፕሎማሲው አብቅቷል የሚል ድምጽ ማስተጋባትም ጀምረዋል። አሁን ጥያቄው ኢራን ኒኩሌር ታጥቃለች ወይ ሳይሆን ይህ እንዳይሆን ምን አይነት እርምጃ ተወስዶ እናስቁማት የሚል ሆኗል። እስራኤል በመካከለኛው ምስራቅ ለሚነሳው ማንኛውም የኒኩሌር ስጋት ያላት አቋም ግልጽና የማይለወጥ ነው። ይህ ቤጂንግ ዶክትሪን ተብሎ የሚታወቀው መመሪያ እስራኤል ማንኛውም ጠላት ሀገር የኒኩሌር ጦር መሳሪያ እንዳይታጠቅ ቅድመ ጥቃት የመሰንዘር መብት እንዳላት ይገለጻል። እስራኤል በ1981 የኢራቅን ኦስራክ የኒኩሌር ማዕከልና በ2007 ደግሞ የሶሪያን አልካቢር ማዕከልን በአየር ደብድባ አውድማለች። የኢራን የኒኩሌር ማዕከላት ግን እንደ ኢራቅና ሶሪያ በአንድ ቦታ አይደሉም። እንዲያውም አብዛኞቹ በተራራ ስር የተደበቁና በከፍተኛ የአየር መከላከያ የታጠሩ በመሆናቸው ለእስራኤል እጅግ ከባድ ፈተና ሆኖባታል። ዘጀሩሳሌም ፖስት እና ሄርቲዝ እንደዘገቡት እስራኤል በኢራን የኒኩሌር ጣቢያዎችን ሙሉ በሙሉ ለማውደም እስካሁን ከተደረጉ ጥቃቶች የከፋ የአየር ድብደባ ለማድረግ እየተዘጋጀች ነው ተብሏል።
ፕሬዝዳንት ዶናልድ ትራምፕ እና የአሜሪካ መንግስት ዋይት ሃውስ ደጋግሞ እንደሚሉት ከሆነ ኢራን ኒኩለር እንዳትታጠቅ ለማድረግ ሁሉም አማራጮች ክፍት ናቸው። አሜሪካ ቀደም ሲል ኢራን ኒኩለር መስራት የለባትም ትል ነበር። አሁን ግን ስጋቱ ኢራን የኒኩለር ደጃፍ ላይ ደርሳለች ወደሚል ተቀይሯል። ዛሬ አሜሪካና እስራኤል ትልቅ ውሳኔ ፊት ቆመዋል። ኢራን ኒኩለር ታጥቃ በሰላም አብሮ መኖር ይቻላል ወይስ ዓለም አቀፍ ጦርነት ቢቀሰቀስ እንኳን ቦምቡን ማጥፋት አለብን የሚለው ክርክር እጅግ ተካሯል። የቀይ መስመሩ መረገጥ የሚያመጣው ውጤት አንድ ብቻ ነው። ያ ደግሞ ቀጣዩንና እጅግ አስከፊውን የመካከለኛው ምስራቅ ጦርነት መክፈት ይሆናል። ውድ የሚዲያችን ኢትዮ ፖስት ተከታታዮች ለዛሬ ያዘጋጀንላችሁ የትንታኔ ዘገባ የተከታተላችሁትን ይመስል ነበር። የኢራን የኒኩለር መታጠቅ እውን መሆን የአሜሪካና እስራኤል ኃያልነት ማብቂያ ወይስ አሜሪካና እስራኤል ኢራንን ማስቆም ይችላሉ? ሐሳባችሁን በኮሜንት መስጫ ላይ ያጋሩልን። በሌላ መረጃ ዳግም እስከምንገናኝ በያላችሁበት የዓለም ክፍል መልካሙን ሁሉ ተመኘን።